ጤና ይስጥልን በመላው ዓለም የምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ ያሰናዳናቸውን ዜናዎች አርዕስቶቹን እንደሚከተለው አስቀድመን ጀምረናል። የተለያዩ የጦር መሳሪያዎችን በድብቅ ለማስተላለፍ የሞከሩ የሸኔ አባላት በቁጥጥር ስር ውለዋል ተባለ። የዩቲዩብ ገንዘብ ለማፈስ አክሳሪ ቁማር ውስጥ ባለመሰለፍ የሕዝባችንን ስነ ልቦና እንጠብቅ ሲሉ የአማራ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ አሳሰቡ። የኤርትራውያን ድርጅት ለህዳሴው ግድብ የ$8,000 የቦንድ ግዢ መፈጸሙ ተሰምቷል። በአርቲስት ሃጫሉ ሁንዴሳ ግድያ ከአሸባሪዎች ጋር አብራለች በሚል ክስ ተመስርቶባት የነበረችው ላምሮት ከማል የተመሰረተባት የሽብር ክስ ውድቅ ተደረገ። የኢፌዴሪ መከላከያ ሚኒስትር ዶክተር አብርሃም በላይ ከመከላከያ አመራሮች ጋር ትውውቅ አድርገዋል። ወያኔ ዛሬማ ከተማ የሚገኘው መስጂድ ማውደሙን የአማራ ክልል እስልምና ጉዳዮች ምክር ቤት አስታውቋል የሚሉት ናቸው። አሁን ወደ ዜናዎቹ ዝርዝር እናልፋለን። የተለያዩ የጦር መሳሪያዎችን በድብቅ ለማስተላለፍ የሞከሩ የሸኔ አባላት በቁጥጥር ስር ውለዋል ተባለ። የሽብር ተግባር ለመፈጸምና የተለያዩ የጦር መሳሪያዎችን በድብቅ ለማስተላለፍ የሞከሩ የሸኔ ቡድን አባላት በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ ኮሚሽን አስታውቋል። የኦሮሚያ ፖሊስ ኮሚሽን ለመገናኛ ብዙሃን በላከው መግለጫ ሽብርተኛው ሸኔ በንጹሃን ዜጎችና በጸጥታ አካላት ላይ ግድያ እንዲፈጽሙ መልምሎና ስልጠና ሰጥቶ ለጥፋት ተልዕኮ ካሰማራቸው ግለሰቦች መካከል በስሩ 5 የገዳይ ቡድን አባላትን በማደራጀት በህቡ ሲንቀሳቀስ የነበረው ጃፋር መሐመድ ሳኔ የተባለው ተጠርጣሪ በተደረገበት ጥብቅ ክትትል በቁጥጥር ስር ውሏል ብለዋል። ይህ የሸኔ ታጣቂ በቁጥጥር ስር የዋለው በስሩ ካደራጃቸው 5 ግብረ አበሮቹ ጋር በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳ ሚደግዱ ቀበሌና ቦረማ ጫካ እንዲሁም ዳሮ ለቡ ወረዳ ሚጨታና በዴሳ ከተማ ውስጥ በንጹሃን ዜጎችና በመንግስት ጸጥታ አካላት ላይ የሽብር ጥቃት ለመፈጸም በህቡ ሲንቀሳቀስ መሆኑ ተገልጿል። የብሔራዊ መረጃና ደህንነት አገልግሎት የተጠርጣሪውን እንቅስቃሴ በተመለከተ የተቀናጀ ክትትል በማድረግ አቅዶት የነበረውን የሽብር ጥቃት ሳይፈጽም ለጥፋት ተልዕኮ ካዘጋጃቸው 1 ክላሽንኮቭ መሳሪያ ከ50 መሰል ጥይቶች ጋር እንዲሁም 2 የተለያዩ ሽጉጦችና 1 ተጨማሪ ቢንቶፍ መሳሪያ ከ3 የጥይት መጋዘኖች ጋር ለክልሉ ፖሊስ አባላት ጥቆማ በመስጠት በቁጥጥር ስር እንዲውል ማድረጉን መግለጫው አመልክቷል። ተጠርጣሪው ግለሰብ ለሽብር ተልዕኮ መፈጸሚያ የሚጠቀምበት አይካም የተባለ 60 ኪሎ ሜትር ርቀት ላይ የሚያገናኝ ሬዲዮ መገናኛም አብሮ መያዙን ኮሚሽኑ ጠቁሟል። የዩቲዩብ ገንዘብ ለማፈስ አክሳሪ ቁማር ውስጥ ባለመሰለፍ የሕዝባችንን ስነ ልቦና እንጠብቅ ሲሉ የአማራ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ አሳሰቡ። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ በወቅታዊ ጉዳይ ላይ መልእክት አስተላልፈዋል። አቶ ግዛቸው ሙሉነህ በመልእክታቸው ባረጀና ባፈጀ አስተሳሰቡ ሀገርን ለማጥፋት ላይታች የሚለውና በሐሰት ላይ የበቀለው አሸባሪው ትህነግን ጥርሱን በነቀለበት ሐሰተኛ ፕሮፓጋንዳ ዛሬም ሕዝብን የሚያዘናጋ ይመስለዋል ያሉ ሲሆን አሁንም የጥላትን ቶፈንቶ ሳይሆን የሕዝባችን ጥቅም ላይ ተመስርተን ግባችን የሆነውን ህልውናችን የማስጠበቅ ስራ በተሟላ አቅም ለመፈጸም መረባረብ ይኖርብናል ብለዋል። የአማራ ሕዝብ አንድነትና አሸናፊነት ከብረት የጠነከረበት አሸባሪው ቡድን በዋግምራ በሰሜን ወሎ በደቡብ ወሎና በሰሜን ጎንደር የተወሰኑ አካባቢዎች ወረራ ፈጽሞ ሲያበቃ ንጹሃንን እየገደለ የህዝብና የመንግስትን ንብረት እየዘረፈ ህዝብን በማሰቃየት ጠላትነቱን እያሳየ መንግስትን ተዋቸዋል፣ አቅም የለውም፣ ይህንንና ያን ሀገር ተቆጣጥሬያለሁ በማለት ህዝብን ከወረራ ነጻ ለማውጣት የሚዋደቀውን ሰራዊትና መንግስትን ይተቻል፣ ህዝቡንም ለማታለል ይሞክራል ብለዋል። የኮሚኒኬሽን ኃላፊው ጨምረውም ይህ ሐሰተኛ ፕሮፓጋንዳ አንድም የአማራ ህዝብ አንድነትን ለመበተን አንድም ህዝብ ከመንግስት ጋር አንድ ልብ ሆኖ መቆሙ ፈተና ስለሆነበት ከገባበት ቅርቃር ለመውጣት የሚያደርገው መጋጋጥ መሆኑ ሳይታለም የተፈታ ሀቅ ነው ብለዋል። እንደ አማራ ህዝብ ባህሪን ጠንቅቀን የምናውቀው አሸባሪው ትህነግ ከፍጥረቱ ጀምሮ የአማራን ህዝብ ለማጥፋትና ኢትዮጵያንም ለማውደም የተፈጠረና ለዚህም ሲሰራ የኖረ መሆኑን ለደቂቃ ማንዘነጋውም ያሉት አቶ ግዛቸው አልጋ ባልጋ የሚገኝ ድል የሌለ መሆኑን በመረዳት በትግሉ ሂደት የሚያጋጥሙ ክፍተቶች ካሉ እያረምን እንቅፋቶችን እየጠረግን ለዓላማችን በጽናት እንፋለም ሲሉም ጥሪ አቅርበዋል። የህልውና ትግላችንን የሚያራክስና የጥላት አጀንዳን ተቀብሎ የሚያራግብ ራሱ የአሸባሪ ቡድን አባል አሊያም ደግሞ ተከፋይ ባንዳ ለመሆኑ ጥርጥር የለንም ያሉት ኃላፊው መረጃ ለህዝብ ያደረሱ እየመሰላቸውና እያስመሰሉ የተከታይን ቁጥር ለማብዛት አሊያም የዩቲዩብ ገንዘብ ለማፈስ በሚል ርካሽ ሀሳብ አክሳሪ ቁማር ውስጥ ባለመሰለፍ የህዝባችንን ስነ ልቦና እንጠብቅ ሲሉም አሳስበዋል። የኤርትራውያን ድርጅት ለህዳሴው ግድብ የ$8,000 የቦንድ ግዢ መፈጸሙ ሰምቷል።
በደቡብ ሱዳን በኤርትራውያን ባለቤትነት የሚንቀሳቀሰው ኢዝራኤል ልማትና ኮንስትራክሽን ግሩፕ ለታላቁ የኢትዮጵያ ህዳሴ ግድብ የ$8000 የቦንድ ግዢ መፈጸሙ ተደምጧል። በጁባ በኤሌክትሪክ ስርጭት የተሰማራው ጄድኮ ኩባንያ ውስጥ የሚሰሩ ኢትዮጵያውያን መሐንዲሶች በበኩላቸው የ$2000 ቦንድ ግዢ ፈጽመዋል። በደቡብ ሱዳን የኢትዮጵያ አምባሳደር ነቢል ማህዲ ሁለቱ ድርጅቶች ከዚህ ቀደም ግድቡ እስኪጠናቀቅ ድጋፋቸውን እንደሚቀጥሉ በገቡት ቃል መሰረት ቦንድ በመግዛታቸው ለአመራሮችና ሰራተኞቹ ምስጋናቸውን አቅርበዋል። ድጋፋቸውን አጠናክረው እንደሚቀጥሉ ያላቸው እምነትንም ገልጸዋል። የኢዝራ ግሩፕ ዋና ስራ አስኪያጅ ንጉስ ገብረ እዝራ እንዲሁም የጄድኮ ዋና ስራ አስኪያጅ ወንድሙ ጠንክር ቦንዱን ከአምባሳደር ነቢል ተረክበዋል። በአርቲስት ሃጫሉ ሁንዴሳ ግድያ ከአሸባሪዎች ጋር አብራለች በሚል ክስ ተመስርቶባት የነበረችው ላምሮት ከማል የተመሰረተባት የሽብር ክስ ውድቅ ተደረገ። የፌደራሉ ጠቅላይ ፍርድ ቤት አቃቤ ሕግ በላምሮት ከማል ላይ ያቀረበው የሽብር ክስ ውድቅ ሆኗል። አቃቤ ሕግ በአርቲስት ሃጫሉ ሁንዴሳ ግድያ ከአሸባሪዎች ጋር አብራለች በሚል በሽብር የከሰሳት አራተኛዋ ተከሳሽ በፌደራሉ ከፍተኛ ፍርድ ቤት ነጻ ብትባልም ለፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ነበር። ጉዳዩን ለወራት ሲመለከት የቆየው የፌደራሉ ጠቅላይ ፍርድ ቤት ጥቅምት 10 ቀን 2013 ዓ.ም ባስተላለፈው ትዕዛዝ አቃቤ ሕግ ባቀረበው የሽብር ክስ ላይ ምንም ማስረጃ ለማቅረቡን ገልጾ ጉዳዩ እንደገና በስር ፍርድ ቤት እንዲታይ ያዟል። ውሳኔው የተነበበው በቃሊቲ ማረሚያ ቤት የምትገኘው ላምሮት ከማል በፕላዝማ ብልሽት ምክንያት መቅረብ ሳትችል የሟች አርቲስት ሃጫሉ ሁንዴሳና የተከሳሿ ቤተሰቦች ግን በታደሙበት ችሎት ነው። እንደ ሌሎቹ ተከሳሾች ሁሉ በአቃቤ ሕግ ሽብርተኝነትን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176/2012 አንቀጽ 3ን በመተላለፍ ወንጀል ፈጽማለች በሚል የተከሰሰችው ላምሮት ሰፋ ያለ የሽብር ወንጀል ክስ ቢቀርብባትም ማስረጃ ግን አልተገኘባትም ተብሏል። በፌደራል ከፍተኛ ፍርድ ቤት ውሳኔ ያረካውም ተከሳሿ የሽብር ተግባሩ ዋነኛ ተዋናይ እንደመሆኗ በወንጀል ተሳትፏ ልክ ልትቀጣ ሲገባ በነጻ መሰናበቷ ተገቢ አይደለም ያለው አቃቤ ሕግ ጉዳዩን ወደ ፌደራል ጠቅላይ ፍርድ ቤት ወስዶ አቤት ብሎ ነበር። መዝገቡን ለወራት ተመልክቶ ምርመራ ማድረጉን የገለጸው የፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት ባስቻለው ችሎት አቃቤ ሕግ ያቀረበው ዝርዝር የቅሬታ አቤቱታ ማስረጃ አልባ ነው ሲል ውድቅ አድርጎታል። ፍርድ ቤቱ አራተኛ ተከሳሽ ላይ የቀረበውን የክስ ጭብጥ ሲያነብም አራተኛ ተከሳሽ ላምሮት ከማል ለጊዜው ባልተያዘና የኦነግ ሸኔ ተባባሪ ከተባለ ገመቹ ከሚባል ሰው ጋር ሜክሲኮ አካባቢ ተገናኝተው ተልእኮውን በመቀበል ገዳዮች ወደ ተዘጋጁበት ገላን ኮንዶሚኒየም አንድ ወደ ባቡር ጣቢያ ወደሚባል ስፍራ ከሟች አርቲስት ሃጫሉ ጋር በራሱ ተሽከርካሪ በማምራት በስፍራው ስትደርስ አሞኛል ዳር ያዘልኝ በማለት በግድያ ወንጀሉ ላይ ተሳትፋለች። በመሆኑም ሰዎችን በመግደል አገርን በማሸበር ክስ ተጠያቂ እንድትሆን የሚል ነበር። ይሁንና በተከሳሽ ላምሮት ከማል ላይ ያገኘሁት የሰውና የሰነድ ማስረጃ በቂ ሆኖ አላገኘሁትም ያለው የፌደራል ከፍተኛ ፍርድ ቤት በነጻ አሰናብቷት ፖሊስም እንዲለቃት ያስተላለፈውን ውሳኔ የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት ብይን ሲሰጥ በክሱ ጭብጥ ላይ ምንም አይነት ማስረጃ አላገኘሁበትም ሲል ደግሞታል። ሆኖም በግድያ ሂደቱ ላይ በሌላ የወንጀል ክስ አንቀጽ ተከሳ ራሷን መከላከል ይኖርባታል ያለው የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ላምሮት ጥይት ተተኩሶበት የአርቲስቱ ሕይወት ሲያልፍ ባጠገቡ የነበረች ቢሆንም የአርቲስት ሃጫሉን ሕይወት በማዳን ላይ ቸልተኝነት በማሳየት ልትጠረጠር ትችላለች ብሏል። ተከሳሿ ለአርቲስቱ ጓደኞች በምትደውልበት ጊዜ የነበረችበትን ቦታ እንደማታውቅ በመግለጽ ባጠረ ሰዓት ስፍራው ላይ እንዲደርሱ አሊያም ግድያው የተፈጸመበት ሰዓትና ከአመሻሹ 3 ሰዓት ተኩል የሚገመት በመሆኑ ጩኸት በማሰማት ተጎጁ ደሙ ፈስቶ ሳያልቅ በአፋጣኝ ሕክምና እንዲያገኝ ያደረገችው አስተዋጽኦ ባለመኖሩ በአደጋው ላይ ያለን ሰው ለማዳን ቸልተኝነት ማሳየት በሚል በ1996 በወጣው የወንጀለኛ ሕግ አንቀጽ 575 ህዝባር 1 እንድትጠየቅና የስር ፍርድ ቤት እንደገና እንድትጠየቅ ውሳኔ እንዲሰጥ መልሰናል ብሏል። የኢፌዴሪ መከላከያ ሚኒስትር ዶክተር አብርሃም በላይ ከመከላከያ አመራሮች ጋር ትውውቅ አደረጉ። በመከላከያ ጠቅላይ መምሪያ ከመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር እንዲሁም ከመከላከያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አመራሮች ጋር ትውውቅ አድርገዋል። የመከላከያ ሚኒስትሩ ዶክተር አብርሃም በላይ ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑ ተቋማት አመራሮች ጋር በተናጠል በነበራቸው ቆይታ የሁሉንም ተቋማት አደረጃጀትና ያከናውናቸውን ተግባራት ከቀረበላቸው ሪፖርት በመነሳት ተቋማቱ ከተቋቋሙበት ዓላማ አንጻር ስኬታማ ተግባራት እንዲያከናውኑ በተለይም ስራና ሰራተኛን አገናኝተው በተያያዘው የበጀት ዓመት ውጤታማ የስራ አፈጻጸም እንዲኖራቸው አሳስበዋል። የመከላከያ ፋይናንስ ዘርፍ ሚኒስቴር ዴኤታ ማርታ ሉዊጂ የተቋሙን አደረጃጀት ዋና ተግባራት እንዲሁም በ2013 የበጀት ዓመት የተከናወኑ ስራዎችና በተያያዘው 2014 ሊተገበሩ የታቀዱትን አካተው በእዝ በአየር ኃይል በዋና መምሪያዎች በክፍለ ጦሮች እንዲሁም በሌሎች አደረጃጀቶች ጭምር ያለውን አሰራር በሪፖርታቸው አቅርበዋል። ተቋሙ በመከላከያ ደረጃ በንብረት አስተዳደር፣ በግዢ አፈጻጸም፣ በስልጠናና ኢንስፔክሽን እንዲሁም በገቢ ደረጃ ያሉትን አሰራሮች በተመለከተ ሚኒስትር ዴኤታዋ ማርታ ሉዊጂ ማብራሪያ ሰጥተዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ሜጀር ጀነራል አህመድ ሀብዛ በኩላቸው
ስለ ኢትዮጵያ ወታደራዊ ኢንዱስትሪ አጀማመርና እድገት እንዲሁም ኢንዱስትሪው አሁን ያለበት ደረጃን በተመለከተ ሪፖርት አቅርበዋል። በተያዘው የበጀት ዓመትም በመሰረተ ልማት፣ በቴክኖሎጂ ባለቤትነት፣ በሰው ኃይል ልማት፣ በአሰራር ስርዓት፣ በስትራቴጂ ቅንጅትና ትብብር እንዲሁም በፋይናንስ አቅም ላይ ትኩረት በማድረግ እንደሚሰራ ሜጀር ጀነራል አህመድ ሀምዛ ገልጸዋል። ወያኔ ዛሬማ ከተማ የሚገኘውን መስጊድ ማውደሙን የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። የሽብርተኛው ትነግ ቡድን በኢትዮጵያውያን ዘንድ ትልቅ ክብርና ቦታ የሚሰጣቸው የሃይማኖት ተቋማት ላይ ጭምር ውድመት እያደረሰ ይገኛል ተብሏል። አሸባሪና ወራሪው ትነግ ቡድን በሰሜን ጎንደር ዞን አዲያርቃይ ወረዳ ዛሬማ ከተማ የሚገኘውን ትልቁን መስጊድ በከባድ መሳሪያ እንዳወደመው የክልሉ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሀጂ መሐመድ ሀሰን ገልጸዋል። መስጊዱ ታሪካዊና በቅርቡ በህዝብ ሀብት እድሳት የተደረገለት ነው ያሉት ሀጂ መሐመድ ስለ ውድመቱ ደግሞ ከሁለት ቀናት በፊት ለምክር ቤቱ መረጃ መድረሱንም አስታውቀዋል። ዋና ጸሐፊው እንደገለጹት አሸባሪው ትነግ በአምልኮ ቦታዎች ላይ ያደረሰ ያለው ውድመት ሀገር ከማፍረስ ጎን ለጎን ህብረተሰቡን ያለ ሃይማኖት ተቋማት እንዲቀርብ በማሰብ ነው። የዛሬማ መስጊድ ውድመትም ለዚህ ማሳያ ነው ብለዋል። ሽብርተኛው ትነግ በርካታ መስጊዶች እንዳወደመ በርካታ መረጃዎች እየወጡ ነው ያሉት ሀጂ መሐመድ በቀጣይም ጉዳት የደረሰባቸው ተለይቶ ትውልዱ የሽብር ቡድኑን የጥፋት ልክ በውል እንዲገነዘብ ይደረጋልን ብለዋል። የሽብርተኛው ትነግ በሃይማኖት ተቋማት ውስጥ ትምህርት ሲከታተሉ የነበሩ ተማሪዎችን ጨፍጭፏል ያሉት ዋና ጸሐፊው በሃይማኖት ተቋማት ላይ የሚያደርሰው ጥቃት ለሃይማኖት ከፍተኛ ጥላቻ ያለው ከመሆኑ የሚመነጭ መሆኑንም አስረድተዋል። የሃይማኖት ተቋማትን የጦር ካምፖች አድርጓል። ይህም አስነዋሪና አጸያፊ ተግባር መሆኑን ያሳያል። ሁሉም ሰው ወንጀሉን በወሬ ሳይሆን በተግባር እያየ በመሆኑ አባቶች በጸሎት፣ ወጣቶች በጉልበት፣ ሀብት ያላቸው ደግሞ በገንዘባቸው በማገዝ ሽብርተኛው ትነግ የሚያደርሰውን ጥቃት መከላከል ይገባቸዋል ሲሉም መልእክታቸውን ማስተላለፋቸውን የአማራ ሚዲያ ኮርፖሬት ዘግበዋል። የተወደዳችሁ በመላው ዓለም የምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመራረጥናቸው ዜናዎች እነኚህን ይመስሉ ነበር። ጊዮን ቲዩብ ጊዮን መጽሔትን ሰብስክራይብ ማድረግ እንዳይረሱ። መልካም ጊዜ